አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የጀነት የራያ ዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ያው በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። አሁን ቪዲዮውን የተቀረጸው ኢድ በወጣ በሁለት ቀኑ ነው የቀረጽኩትኝ። ድምፁን በሪከርድ አድርጌው ነው። ድምፁን ያነኛውን አጥፍቸው ነው ማለት ነው። ምክንያቱም ጫጫታ ስለነበረው በሰዓቱ እንትን ማለት አልቻልኩም ማለት ነው። ላዝም ኤዲት ማድረግ አለብኝ፣ ድምፄን በዚህ ማድረግ አለብኝ ማለት ነው። እና እንደምታዩኝ እንግዲህ እኔ በጣም ድብር ብሎኛል። ወዲያ ወዲህ እያልኩ ነው ያልኩት፣ እያወራሁ ነው። እና ዛሬ ማለት ነው አንድ ማሳያችሁ ነገር አለኝ ማለት ነው። ሁላችሁም ለዚህ ቤት አዲስ ስለሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አብራችሁኝ ሆኑ እና ስለምታበረታችሁኝ ደግሞ በጣም ነው የማመሰግነው። እያበረታታችሁኝ ነው። አልሐምዱሊላህ አሁን ደስ እያለኝ ነው የምሰራው ማለት ነው። እንደምታዩት እንግዲህ አሁን ቤቱን እያሳየኋችሁ ያለሁትኝ አጽድቼ ጨርሻለሁኝ። ዛሬ የአረፋ በወጣ በሁለተኛ ቆል ልጅ የሴትዮ ወልዳ ነበር እና በዛው አስመልክተው አዳ እንትን የሆነ ሀፍላ ነገር አድርገዋል እና ቤቱ ያጸዳሁት ይሄ ክላሱ በሙሉ ቤቱ ማሻአላ በጣም ትልቅ ነው እና ያን ክፍቱ በር የሚታያችሁ ማመላክታችሁ እንግዳዎቹ ሴቶች እንግዶች አሉ። ከዛኛው በውጭ ደግሞ ወንዶች አሉ ማለት ነው። እዚያ ብስወጡ ሌላ ክላስም አለ ማለት ነው፣ መጅሊስ ማለት ነው። እና ማጥባህ ደግሞ ይሄንን ይመስላል እና እያሳየኋችሁ ነው ያለሁትኝ ማለት ነው። ያው እንግዲህ የምታደርጉታላችሁ የሚዶል ተራ የተነሳሁትን ምን እንደሆነ ታውቃላችሁ። በቃ ይሆናል አይደል? ቁጭ ብዬ እነሱን ስጠብቅ እንቅልፍ የመጣ እንቅልፍ ማገላጃት ጀመርኩ ማለት ነው። እና ዲካም በኋላ ማለት ነው። አሁን እንደምታዩኝ በጣም ብርቦኛል፣ ደክሞኛል። እና መቼም የአረብን የማዳምን ኩሽና ታውቁታላችሁ። በጣም ከባድ ነው። በተለይ አዙማ ሲሆን አራስ ካለ በጣም ይከብዳን ስራው ማለት ነው። እንግዲህ ይህን ቪዲዮ ልሰራ የተነሳሁትኝ እናንተ ጋር እያወራሁኝ ዘና እያልኩኝ ለምን ቪዲዮ አልሰራም? እኔም ከምደበር እነሱንም በቃ እያወራሁኝ ልክ እናንተ ጋር ማወራ ነው የሚመስለኝ። ደስ ይለኛል ማለት ነው። ደስ እያለኝ ነው ቪዲዮ የምሰራው እና እናንተ ደግሞ ልክ እንደ ቤተሰቦች ስላየኋችሁ እናንተም ቤተሰቦች እስከሆናችሁ ድረስ በቃ ይሆናል አይደለ? ሲከፋኝም በደስታዬም በሁሉ ነገሬ እናንተ ማለት ቤተሰቦች እስከሆናችሁ ድረስ ሁሉንም ነገር ማሳወቅ ስላለብኝ ነው እንግዲህ እስኪ ዛሬ ድካሜ ላሳያቸው ለውድ ቤተሰቦቼ ብዬ ዛሬ ቪዲዮ ልሰራ የተነሳሁት ማለት ነው። አሁን እንደምታዩት እንግዲህ ቁጭ ብያለሁ። እቃ ጣጥቤ ምናምን ፍንጃል ምናምን አድርሼ እየሰጠሁኝ ከዛ ላይ ደግሞ ቪዲዮ እያቋረጥኩኝ ምናምን እያረኩ ነው። እንትን ላይ ካርጎ እያልኩ ነው ቪዲዮ ልሰራ የተነሳሁት ማለት ነው። እንግዲህ ቪዲዮውን እያቆራረጥኩ ነው የምቀርጸው። ምክንያቱም ሰዎች ሲመጡ ኦኬ ብዬ አኖረዋለሁ። ከዚያ እነሱ ሲወጡ ደግሞ ካሜራዬን አንስቼ ቀርጻለሁ ማለት ነው። ምክንያቱም አልችልም። አረቦች እያሉ ቪዲዮ ለመቀረጽ ምንድን እያረግሽ ነው ምንድን ነው ስለሚሉ ጥያቄ ያበዙባችኋልና ያው መቀረጽ አልችልም ማለት ነው። እና ደሴቲቱ ማለት ነው ያኔ እየጠጡበትን ፍንጃል እያመጣ እያመላለሰ ትሰጠኛል፣ እየመጣይ ትሰጠኛል። ከዛ እኔ እያጠብኩ ደግሞ ሰጣታለሁ ማለት ነው ለሴትዬ ማለት ነው። እኔ አልገባም። እኔ ስለማልወድ ነግሬያቸዋለሁ። የሆነ እንደዚህ አዙማ ሆኖ የሆነ ሰው ሽክፍ አለበት እጀ ፍንጃል ማንሳትና ቡና መቅዳት አልወድም። ይህን ደግሞ ተናግሬ ነው የምገባው። እኔ አልወድም ማለት ነው። ግን ፍንጃል ያመጡልኛል አጣጣጥቤ መስጠት ብቻ ማለት ነው። ያ ስለሆነ እንደዛ ነው የተስማማ ነው። እና አልሄድም። እሷ ስትመጣ እያጠብኩ መስጠት ብቻ ነው ማለት ነው። እና ማክ እንደ ቶሎ በልተው አሁን ማወራችሁ ምን መሰላችሁ? ስለ የነበረውን ነው የምነግራችሁ። እንደ ቶሎ በልተውልኝ እንደ ገብቼ ተኝቼ እስከምተኛ ቸኩያለሁ ምናምን እላለሁ። በጣም እንቅልፉ ጭኖ ነው መጥቶብኝ የነበረው እንቅልፉና ምን እንደው እንኳን አላውቅም። እንቅልፉ በቃ ሊጥለኝ በልተው እስከምተኛ አጣጥቤ ሩዙን የበሉበት ምናምን ሰታተር ምናምን እስከምተኛ ነው የቸኮልኩት። ወላሂ ነው የምላችሁ። ለምን እንደሆነ አላውቅም። በስከ መጨረሻ ምን እንደሚሰራኝ እንቅልፍ ብታውቁ ኑሮ እስከ መጨረሻ ነግራችኋለሁኝ። እያፋሸኩኝ ምን እያልኩኝ እያንጠራራኝ ነው። እንቅልፉ በጣም ጭኖ መጥቶብኝ ነበረ። እና ሩዙ ደግሞ ቶሎ በልተው ያመጡ አሉ። ጭራሽ ቆዩ።
ቶሎ ይበሉልኝ አሉ፣ ቶሎ ያመጡልኝ አሉ። በቃ እኔ ልቤ ተንጠለጠለ። ምን መሰላችሁ? በቃ ቶሎ እስተመሰታትር ቃይን ቤቴን እስከማጸዳ ነው የቸኮልኩት። እና ቤቱን ብዙም አላበላሹብኝም። በውጭ ያለው ስለሆነ ከውስጥ ያለውን ቤት አላበላሹብኝም። ንጹህ ነበረ። ዝም ብዬ ሩዙን የበሉበትና እቃውን አነሳስቼ ቆየ ወደ ክላስ የሄድኩት ማለት ነው። ከዛ ልክ ስራ ጨርሼ ማለት ነው ስራ ጨርሼ ምናምን ልክ ወደ እንቅልፍ ቦታ ወደ ክላሴ ቦታ ግብት ስል እንቅልፍ የለም አላለም መሰላችሁ? ናውሰደኝ ብል ናውስልህን እስከ ፈጀር ቁጭ አረገኝ። እንቅልፍ እምቢ ወይ ማለት ነው። ወላሂ እንዴት እንዳናደደኝ አትጠይቁኝ። እና አሁን እዚህ በስከ መጨረሻ ሩዝ ያመጣሉ። እንዲያው እስከ መጨረሻ ሩዙ መጣላለሁ። አሁን ይመጣን ያመጡታን ሩዙ ማለት ነው። በጣም ነው የምገረመው። ከስንት ሰዓት በኋላ ነው ሩዙን በልተው ጨርሰው ያመጡት። እና ያነውም የጨረሱት ቶሎ ደግሞ ማንኞቹ እንደሆነ ታውቃላችሁ? ወንዶቹ ናቸው። የወንዶቹ ሩዝ የበሉት መጣ። የሴቶቹ ይቆያን ደግሞ የሚገርማችሁ በአንድ ላይ እንኳ አይደለም። እዚያ ለራሴ የሚሰጡኛን እኔም ለራሴ በላለሁኝ። የራሴን እየበላሁኝ የሴቶቹ እስከሚመጣ ድረስ እኔም የራሴን የወንዶቹ ፊት ስለሆነ ያለቀው ለወንዶች ሲሰጡ ነው ለእኔ የተሰጠሁት ሩዝ ለወንዶች ሲቀርብ ለእኔ ተሰጠኝ። ምክንያቱም ቶሎ በልቼ እቃ መሰተር ስላለብኝ ቶሎ መብላት ስላለብኝ ለእኔ ማለት ነው። ማለት ነው እንግዲህ ውድ ቤተሰቦች ሳትሰለቹኝና ሳትሉኝ እስከ መጨረሻው ቪዲዮውን ይዩትኝ እና አሁን ወደ ሩዙ እንሄዳለን። አሁን ትንሽ ደቂቃ ቆይቶ ይመጣን ሩዙ። እኔ ራሱ ምን እንደምል ጓጓሁኝ። እና እንግዲህ በኋላ ሩዙ ሲመጣ እንግዲህ ያን ሩዝ ይበላን፣ ያን እቃ ይታጠባን። አስባችሁታል? ኦ ማይ ጋድ በጣም ከባድ ነው ወላሂ ነው የምላችሁ። እና በስተመጨረሻ አሁን መጥቷን ሩዙ እያልኩ ነው የማወራው። ወሬው አይሰማችሁም እንጂ እንደዛ እያልኩ ነው የማወራው። እና አሁን ለራሴ እንግዲህ በላ አደርግና እንግዲህ ወዳይ ሸቃሊትዬ ወደ ስራ ይሽላለሁ እንግዲህ ማለት ነው። ምን ታረጉታላችሁ? አላህ ለሀገራችን ያብቃን፣ ሀገራችንን ሰላም ያድርግልን። እንደ ያለን ሰርተን እንኳ አለን ያለልንን እንኳ ወደ ሀገራችን ይዘን እንግባ። ወላሂ እቺ የኔ ሩዝ ናት ማለት ነው። እንግዲህ ለወንዶች ሲቀርብ ነው እቺ የቀረበው የኔ ሩዝ ናት። እንግዲህ ስበላታ ያላችሁ ጣውላው በነገራችን ላይ በጣም ትልቅ ነው። ማሻአላ ቁጭ ብዬ አንተኑ በጣም ተንጠልጥዬ ነው የምበላው። በጣም ትልቅ ነው። በሚላጋ ካልሆነ ደግሞ በእጅ ስበላው ብታዩ ጠብጠብ እያለ ምንም አላውቅበትም። የሩዝ አያያዝ ደጭራሽ አልችልበትም። በእጅ በሚላጋ ይሻለኛል እንጂ እንደ ሩዝ በእጅ ወላሂ አልችልበትም ጭራሽ። አሁን እንግዲህ ሸቃሊት ተባላ ነው እና ስበላ ደግሞ በግራ የሚመስላችሁ ልጆች በግራ አይደለም እኔ የምበላው። ሲጀመር በቀኝ ነው የምበላው። እኔ በግራ መብላትም መጠጣትም አልችልበትም። በቀኝ ነው መብላት የምችለው እንጂ እኔ በግራ አልችልም። እና ብዙዎቻችሁ ካሜራው ነው እንጂ በግራዬ አልበላም፣ በቀኝ ነው የምበላው ውዶቼ። ይሄን ላሳውቃችሁ ብዬ ነው። አሁን እንግዲህ የራሴን እየበላ አሁን የወንዶቹ ሩዝ ይመጣን እንግዲህ በልተው ጨርሰው ይመጣል። ቪዲዮውን ግን አቋርጧል። ምክንያቱም ካሜራውን እንትን እንዳይሰቀቁ ማለት ነው። የእነሱ ሲመጣ ደግሞ የምታዩት ይሆናል። እና ስለተከታተላችሁኝ ደግሞ በጣም እጅግ አድርጌ አመሰግናለሁ። አሁን ሰብስክራይብም እየጨመረልኝ ነው። እይታይም ላይክም ትንሽ እየሄደ ነው። መቼስ ተስፋ አይቆረጥም አይደለም። አልሐምዱሊላህ ትንሽ እየሄደልኝ ነው ብዬ አስባለሁኝ። ይሳካም ብዬም አስባለሁ። ኢንሻአላህ የሰው ልጅ የሚያድገው ቀስ በቀስ እስከሆነ ድረስ ኢንሻአላህ እና ያድጋም ብዬ ተስፋ አለኝ። ኢንሻአላህ ትልቅ ደረጃ እንደምደርስ ተስፋ አለኝ። መቼስ እንዲህ ብዬ ተማዝዤ ትልቅ ደረጃ አልደረስኩ። ያው እኔን አርገኝ እየበላሽ ጀነትዬ እኔ ሸቃሊት እየበላሽ ተበልቶ ካልተሰራ የማዳም ቤት አይቻልም። በልተንም የግድ ነው። ሰምታችኋን? የማዳም ቅመሞች እየበላችሁ የምር እየበላችሁ ነው መስራት። አብዛኞቻችን ቶሎ ወደ ስራ ነው እንጂ ወደ ምግብ ማንሮጥበት ጊዜ አለን። እንቅልፍ የመጣ ደግሞ አሁን እናማ እንግዲህ እየበላሁ እገኛለሁኝ ውዶቼ።
ከራስ በላይ ሰማይ የሚባል ነገር አለ። ለሀቂቃ ግን ሩዙ በጣም ነው እንትኑ ለሀሙ በጣም ነው የበሰለው። በጣም ነው ይጥም የነበረው። ሀቂቃ በልቻለሁ አልሐምዱሊላህ። ያው ካሜራውን ኦኬ ብያ ኑሬ ነው በልቼ ጠግቤ ነው የመጣሁላቸው አሲሬን ጠጥቼ ምናምን እንጂ እንደዚህ በልቼ በእናንተ ካሜራ ትንሽ ትንሹን ነው የማሳያችሁ ማለት ነው። ምክንያቱም አሁን ባይልና እበላለሁ ባይ ብዬ ልሰናበታችሁ ከዛ እበላለሁ። የሚገርማችሁ ማለት ነው እንደ ብዬ ልዝጋችሁ አያስችለኛል። ምክንያቱም እናንተ ጋር አሁን እንደዚህ እያወራሁ ምናምን ጠፍሻውን አሁን ልቅቅ ብሎኛል። በቃ ወላሂ ደስ ብሎኝ ነው ቪዲዮ የምሰራው እና አንዳንድ ጊዜ ይሄ ዩቱብ ደስ ይላል። በቃ አሁን እያወራችሁ ስራ ስትሰሩ ምናምን ልክ አብረዋችሁ ሰው እንዳለ ጓደኛ እንዳለ ነው የምትቆጥሩት እና የምር ደስ ይላል። በተለይ ላይ በላይ ቢሆን ምን አሰብኩትኝ እና ደስ ይላል እላችኋለሁ ውዶች። አሁን የወንዶቹ ሩዝ መጥቷን እንግዲህ ያሳያችኋለሁ። የወንዶቹ ተመለሰ። ካሜራውን አቋርጮ ሳለ አንጥተውት ነው። ይሄንን ይመስላል እንግዲህ ውዶች። ስለተከታተላችሁኝ ከልብ አመሰግናለሁኝ። ላይክ ሰብስክራይብ ማድረጋችሁን አትርሱ። እናማ አሰላሙ አለይኩም ወራህመቱላሂ ወበረካቱ።